የሚላችሁን ሁሉ አድርጉ። አያችሁ፣ የሚላችሁን ሁሉ አድርጉ። በዚህ ኃይለ ቃል ነው የምንቆየውና እንግዲህ ይህንን ኃይለ ቃል የተናገረችው እመቤታችን እናታችን ቅድስት ድንግል ማርያም ናት። የእግዚአብሔር ቤተሰቦች አያችሁ፣ እንግዲህ ወንጌልን ያስተማረው ጌታችን አምላካችን ኢየሱስ ክርስቶስ ሲሆን ነቢያት በነቢያት ያናገረውን ጭምር የተናገረው የመሰከረውም እሱን ነው። እንደገና ደግሞ እርሱ ወንጌልን ያስተማረ ሲሆን ጌታችንን አምላካችንን ኢየሱስ ክርስቶስን ያጠመቀው ቅዱስ ዮሐንስ የተናገረውን ቃል አለበት። እናታችን ቅድስት ድንግል ማርያም ደግሞ ከልጇ ጋር የተነጋገረችው ልጇን የማለደችው ቃል አለበት። አሁን ይሄ ቃል እንግዲህ ከእናታችን ከድንግል ማርያም አንደበት የወጣ ቃል ነው። አባቶችና እናቶች ይህንን የምናስተውለው ይህንን እናታችን ድንግል ማርያም ምን አለች? የሚላቸውን ሁሉ አድርጉ አለቻቸው። ይሄ መቼ ነው የተነገረው የሚለውን የተመለከቱ እንደሆነ የካቲት 23 ቀን ማለት ነው። እንግዲህ የካቲት 23 ቀን የተነገረውን የካቲት 23 ቀን የከበረውን በዓል እኛ በትናንትናው ዕለት አክብረነዋል። ይህም ቃና ዘገሊላ የሚለው ነው። እንግዲህ የሰርግ ቤት የሚለው ነው። ጌታችን አምላካችን ኢየሱስ ክርስቶስ ጥር 11 ቀን ማክሰኞ ተጠምቆ ዕለቱን ሳይውል ሳያድር ጥር 11 ቀን ገዳመ ቆሮንቶስ ገብቷል። ገዳመ ቆሮንቶስ ገብቶ 40 ቀን 40 ሌሊት ከቆመ ሳይቀመጥ መጽሐፉን ከዘረጋ ሳያጥፍ 40 ቀን እየጾመ እየጸለየ ቆይቷል። እንግዲህ 40ው ቀን መቼ ይፈጸማል ያላችሁ እንደሆነ የካቲት 20 ቅዳሜ ቀን ይፈጸማል። ጌታችን ከሱባኤ የካቲት 21 ቀን ከሱባኤ ወጥቶ ወደ እናቱ ወደ ደቀ መዛሙርቱ ሄደ። ማክሰኞ ሰርግ ተጠርታ ነበረ እናቱ። ከእናቱ ጋር ደቀ መዛሙርቱን ይዞ ወደ ሰርግ ቤት ሄደ። እንግዲህ ይህን ታሪካችንን እንድናውቅ ፈልጌ ነው። ወደ ሰርግ ቤት ሄደ። ወደ ሰርግ ቤት ከሄዱ በኋላ በዛ በሰርግ ቤት እንግዲህ ዋናው ጠጁ ሲጠጣ ሲቀዳ ውሎ አድሮ አለቀ። መቼም ሰው የሰራው ሁሉ የማያልቅ የለም። የማያልቀው ምንድን ነው ያላቸው እንደሆነ እግዚአብሔር የሰራውና እናታችን ድንግል ማርያም ያዘጋጀችው ብቻ ነው የማያልቀው። አያችሁ፣ እግዚአብሔር ያዘጋጀው ነገር ምንም ብትሉት አይጎልም፣ ምንም ብትሉት አያልቅም። ድንግል ማርያም ያዘጋጀችው ያበሰለችው እንጀራ ይኸው ዓለም ይመገበዋል፣ ምንም አያልቅም። አያችሁ፣ ያ ደግሞ ከሰማይ የወረደ ህብስት ነበረ። ያንን ነው እንግዲህ እየበላን ከእግዚአብሔር ጋር አለመግባባት የመጣው። በእውነት ከእግዚአብሔር ጋር እንድንግባባ ነበረ ከሰማይ የወረደ መና በድንግል ማርያም ማኅፀን አድሮ ሥጋ ሆኖ ወይን ሆኖ የተሰጠን። ይህንን ድንቅ ሥራ እያሰብን እግዚአብሔር እንድናስበው ነበረ። ግን ትውልድን ስታዩት እንጃ ከእግዚአብሔር ጋር መተዋወቁን እንግዳ ነገር ነው የሚመስላቸው የሚሆንባቸው እና በዛ ጊዜ ወይናቸው ሲያልቅባቸው እናታችን ድንግል ማርያም የወይኑን ማለቅ አይታ ሰዎቹ ሲጨነቁ አይታ እርስ በርሳቸው ምን እንሁን፣ ይሄ ሁሉ እንግዳ ተሰብስቦ ምን እናቅርብለት ተባለ። አያችሁ፣ ሲጨነቁ አይታ ወደ ልጇ ቀረብ አለች። አያችሁ፣ እንግዲህ አማላጅነቱን እዛ ጀምራ ነው ያማለለችው። ይኸው ይህንን መጽሐፍ ተሸክመው መጽሐፉን ሳያዩት አታማልድም የሚሉ ሞኞች እንደተረፉ ታውቃላችሁ። ይወላችሁ እኛ ማስረጃችን ይሄ ነው። ይሄ ቅዱስ ወንጌል ነው ማስረጃችን። ከልጅ ልጇ ወዳጇ ጌታችን አምላካችን ኢየሱስ ክርስቶስ 40 ቀን በገዳም ተወስኖ ከገዳም ከወጣ በኋላ ለመጀመሪያ ጊዜ ልጇን ማማለድ የጀመረችበት ይሄ ቃል ነው። እንግዲህ
ወደ ልጇ ቀርባ ወይን አልቆባቸዋል እኮ አለችው። ይህን ቃል የዮሐንስ ወንጌል ምዕራፍ 2 ከቁጥር 5 ላይ ነው የምታገኙት። እስቲ እኔ አሁን ለእናንተ ትንሽ ላንብላችሁ እንድትረዱት። የዮሐንስ ወንጌል ምዕራፍ 2 ቁጥር 1 ላይ እንዲህ ይላል፣ በሦስተኛው ቀን ይላል። ሦስተኛው ቀን የሚለው ከገዳሙ ከወጣበት በሦስተኛው ቀን ማለት ነው። ከገዳሙ ቆሮንቶስ የወጣው የካቲት 21 ቀን እሑድ ብያችኋለሁ። በሦስተኛው ቀን የሚለው ይህንን ነው። ከገዳም በወጣ በሦስተኛው ቀን በገሊላ ቃና ሰርግ ነበረ። የኢየሱስም እናት በዚያ በሰርግ ቤት እድምተኛ ነበረች። ጌታችን ኢየሱስ ክርስቶስም ደግሞ ደቀ መዛሙርቱን ጭምር ወደ ሰርጉ ታደሙ። እናት ተጠርታ ልጅ አይቀርም። አያችሁ እንግዲህ እናትን አውቆ ልጅን የማያውቅ የለም። እናቲቱ የተጠራችበት እንግዲህ ቤተሰብ ነበረች። ስትጠራ ልጇን ከነ ደቀ መዛሙርቱ ይዛ ወደ ሰርጉ ቤት ሄደች። ደቀ መዛሙርቱንም ወደ ሰርጉ ታደሙ ሄዱ። የወይን ጠጅ ባለቀ ጊዜ የጌታችን የኢየሱስ ክርስቶስ እናት ወደ ልጇ ቀርባ ልጄ ሆይ የወይን ጠጅ እኮ የላቸውም አለችው። አያችሁ አስቡት፣ የላቸውም። ጌታችን ኢየሱስ ክርስቶስም አንቺ ሴት እኔ ከአንቺ ጋር ምን አለኝ አላት። አያችሁ እንግዲህ የቋንቋን አለመግባባት አስቡት። አንቺ ሴት እኔ ከአንቺ ምን አለኝ ሲል ይሄ የእነሱ ቋንቋቸው ነበረ። አያችሁ ለእኛ ግን ይሄ ቋንቋ የተራራቀ መስሎ ይታየናል። እናትና ልጅ የማይግባቡ የተናናቁ አስመስሎ ነው ቃሉ የሚናገረው። አንቺ ሴት ማለት እንግዲህ አያችሁ የአክብሮት ሳይሆን የንቀት ይመስላል በእኛ ዘንድ፣ በእሱ ዘንድ ግን ክብር ነበረው። አንቺ ሴት እኔ ከአንቺ ጋር ምን አለኝ አላት። ሰው ሲጣላ ከአንተ ጋር ምን አለኝ፣ ከኔ ጋር ምን አለ፣ ከኔ ጋር ምንድን ነው ጉዳይህ ይላሉ እንላለን። እሱ ግን ከአንቺ ጋር ምን አለኝ እናቴ፣ ጥንቱንስ በአንቺ ማኅፀን አድሬ ሰው ሁኜ የተገለጥኩት አንቺ የለመንሽኝን ልመና ልሰማ ልቀበል ፈቃድሽን ልፈጽም አይደለምን? አንቺ ያሰብሽውን አንቺ የለመንሽውን የማላደርግበት ምክንያት ምን አለ? አያችሁ አነጋገሩ። ሰዎች ካልገባቸው አነጋገሩ ካልገባቸው ከመጽሐፉ ጋር አይደለም ከእኛ ጋር ሆን አይስማሙ። ሰው ከሰው ጋር የሚስማማው በአነጋገር ሲግባባ ነው። ይኸውላችሁ የሰዎች አነጋገር ካልገባን ምን ለማለት ፈልገህ ነው አልገባኝም አስረዳኝ እስቲ ብለን ካልጠየቅን እንዲሁ የሰውየው ቋንቋ ሌላ መስሎ ይታየናል። አያችሁ በቋንቋ ሰው ሲግባባ ይግባባል። ካልተግባባ ደግሞ የሚፈጠረውን ነገር ታውቃላችሁ። አሁን እኒህ ሰዎች ከመጽሐፍ ቅዱስ ጋር ያልተግባቡት ከመጽሐፉ ትርጓሜ ጋር ባለመሄዳቸው ነው። ይሄ ደግሞ የሚታወቀው እግዚአብሔር መንፈስ ቅዱስ ያደረባቸው ያስተረጎማቸው የረቀቀውን አጉልተው የራቀውን ሰብስበው አንድ አድርገው የሚያገናኙ ሊቃውንት አሉ። እነሱም መንፈስ ቅዱስ ያደረባቸው ናቸው። ከቀድሞ ዘመን ጀምረው ነቢያት፣ በኋላም ጌታችን አምላካችን ሰው ሆኖ በሕዝብ መካከል እየተመላለሰ ያስተማረው ትምህርት፣ በኋላም ለደቀ መዛሙርቱ የሰጣቸው ሀብተ መንፈስ ቅዱስ እንግዲህ በመንፈስ ቅዱስ ያልተቃኘ ሰው የጠመመውን ማቃናት የተሰወረውን መግለጥ አይቻልም። ስለዚህ የእኛ አባቶች በመንፈስ ቅዱስ ተመርተው መንፈስ ቅዱስ ገልጦላቸው የጠመመውን አቃንተው የጎደለውን ሞልተው የረቀቀውን አጉልተው የተናገሩት የተረጎሙት ቅዱስ መጽሐፋችን በቤተ ክርስቲያናችን አለ። ያንን አያውቁትም። አስቡት፣ የሚያውቁት ይሄንን ብቻ ነው። ይሄ ደግሞ አይተረጎምም። ይሄ ደግሞ ሰው ያስፈልገዋል ሆነች ሰው ያስፈልገዋል። ምን አይነት ሰው? እግዚአብሔር መንፈስ ቅዱስ ያደረበትና ይህንም ማወቅ የሚችል ሰው ያስፈልጋል። እንዲሁ እንደ ልባችን እየበላን እየጠጣን ሰውነታችን አወፍረን እንደ ሥጋችን ፍላጎት እየኖርን ይህንን እንወቅህ ቢባል የማይሆን ነገር ነው፣ ቅዥት ነው የሚሆነው። ስለዚህ ከማን ጋር እንዳለን እንወቅ። በቅዥት ላይ ካሉ ሰዎች ጋር ነው ያለ ነው። ስለዚህ ራሳችን እንድንፈትሽ እንድንመረምር የእኛን ሰዎች አውቀን ከእኛ ሰዎች ጋር መኖር እንድንችል ነው የሚያስፈልገው። እና እናቴ ሆይ
የአንቺን ፈቃድ ላልፈጽም እኮ ከአንቺ ሰው ሆኜ አልተወለድኩም፣ ፈቃድሽን ልፈጽም ነው እንጂ አላት። አያችሁ? ይህን ካላት በኋላ ምን ይላል? ጊዜ ገና አልደረሰም ማለት። አያችሁ? ምን ማለት ነው ይሄ? እንግዲህ ወይን አልቆባቸዋል ስትለው እናቴ ለወይኑ አለ ለወይኑ ጊዜ ገና አልደረሰም። አያችሁ? አነጋገሩን ገብቷቸው ሚስጥሩ ለወይኑ ጊዜ ገና አልደረሰም። ያ መስቀል ላይ ተሰቅዬ መስዋዕት ሆኜ የማቀርበው ሥጋና ወይን ገና ነው ጊዜው። ስንት ጊዜ ነበር የቀረው? 3 ዓመት ከ3 ወር ነበር የቀረው። 3 ዓመት ከ3 ወር ወንጌል ሊያስተምር ነው። 3 ዓመት ከ3 ወር ከተፈጸመ በኋላ መስቀል ላይ ሆኖ ሥጋው ይፈተታል፣ ደሙ ይፈሳል። ያን ጊዜ ንሱ ብሉ፣ አዎ ይሄ ነው ሥጋዬ፣ ይሄ ነው ደሜ ብሎ ለሐዋርያት የሰጣቸው ያሉ ያ ጊዜ አልደረሰም ሲላት ጊዜ ገና አልደረሰም። መስቀል ላይ የምውልበት የምሰዋበት ሥጋ የሚቆረስበት ደሜ የሚፈስበት ጊዜው ገና አልደረሰም አላት። አያችሁ? ከዚህ በኋላ እመቤታችን ዘወር አለችና ምን አለች? እነሱ ተግባብተዋል። እናትና ልጅ በአነጋገር በቋንቋ ተግባብተዋል። እንግዲህ አለ የሚላችሁን አድርጉ አለቻቸው። አያችሁ? ለደቀ መዛሙርቱም ሆነ ለዛ በስርዓት ላለው እድምተኛ የተናገረው ኃይለ ቃል የለም። ከእናቱ ጋር ብቻ ይሄን ቃል ተነጋገረና እናቱ ምን አለች? የሚላችሁን ሁሉ አድርጉ ስትል ምን አለ? 6 ጋኖች ነበሩ። በነዛ በ6 ጋኖች ውሃ እንዲሞሉ አዘዘቻቸው። ጥሩ ውሃ ሞሏቸው። አያችሁ? የተሞላውን ውሃ ቀየረው። ዛሬ እኛ ወይኑን ለመባረክ ቀረብ ብለን በእግዚአብሔር ስም አማትበን በመስቀል ባርከን ነው የምንለውጠው። ቅዱስ ሥጋውን እንኳን የምንለውጠው ሥርዓቱን ታያላችሁ አሐዱ አብ ብለን እስከ ፍጻሜ ስንደርስ ቄሱ ስንት ጊዜ እንደሚባርክ ይሄ ለእናንተ አይነገርም፣ የሚያውቀው ካህኑ። አያችሁ? የማልነግራችሁ ምስጢር ሆኖ ሳይሆን ያው ብዙ ስራ ስላለበት ያለ እናንተ አያስፈልግም። ታዩታላችሁ። ቄሱ ሲባርክ ያ ስርዓት አለው። በዚያ ሁሉ ወራኬ ነው ቅዱስ ያ ህብስት ወደ ፍጹም ወደሆነ ሥጋ ያ ወይን ፍጹም ወደሆነ ደም የሚለወጠው በብዙ ወራኬ ነው። ጌታችን አምላካችን ኢየሱስ ክርስቶስ ጋኖቹ እንደሞሉ ካለበት ሆኖ በመለኮታዊ ባህሪው ወይን አደረገው። አያችሁ? ወይን አሰር የሌለው ወይን። እኛ የሰራነው ወይን እኮ ምንም የፈለገው እንደው ወይን ቢሆን መቼም አይጠፋውም። ከስር እንጥፍጣፊ አተላ አይጠፋውም። አተላ የሌለበት ፍጹም የሆነ ወይን አድርጎ ለወጠላቸው። ያንን ወይን ቀርተው ለባለ አለ አጋፋሪ አለ አዛዥ አለ። አያችሁ? አቀመሱት። ምን አለ ባለቤቱ? መናኛውን አስቀድመህ ማን ነው? ሰው ሁሉ መናኛውን ዋናውን አስቀድሞ በኋላ ቅራሪውን ያመጣል። አንተ ግን ዋናውን መናኛውን አቆይተህ ያን ስታጠጣን ቆየ። ምክንያቱም ያ ዋና ተብሎ ነው የቀረበው። ይሄኛው ደግሞ ሲመጣ የበለጠ ሆነባቸው። የማያሰክር አያችሁ? የማያሰክር የማይመር እኛ እኮ የምንጠጣው ትንሽ ትንሽ የመሰለ ይቆይ ይፈመጥጣል። ፍጹም የሆነ የማይጠገበው ይሄው ዋናውን አስቀምጠህ እንዴት እስካሁን ድረስ ሆኖ ተናገረው ይላል። እንግዲህ እና አሁን ይሄንን ታሪክ ያነሳሁላችሁ ለምንድን ነው ያላችሁ እንደሆነ የሚላችሁን ሁሉ አድርጉ አላቻቸው። ይኸውላችሁ አላመነቱም ሰዎቹ። ጥርጣሬ የለም። ውሃ በጋን ሞልተን ወይን ይሆናልን አላሉም፣ አመኑበት። ይኸውላችሁ ገና እኮ እነዛ ሰዎች ክርስቶስን በአካል አዩት እንጂ ተአምር ሲያደርግ አላዩትም። ሙቶ ሲነሳ አላዩትም። በችንካር ሲቸነከር አላዩትም። ገና እኮ ናቸው። ይገርማቸዋል።
አላዩትም፣ ግን አመኑበት። ስራውን ሳያዩ አመኑበት። አያችሁት? እኛ ግን ሁሉን ነገር አይተናል። ይኸውላችሁ ሁሉን ነገር የዛን ጊዜ ገና ሙት አላነሳ፣ እውር አላበራ፣ ድውይ አልፈወሰ፣ ጎባጣውን አላቀናም። ገና የመጀመሪያ ታሪክ መጀመሪያው በዚያ ሰው ጊዜ ውሃውን ወይን ሲያደርግ የተአምር መጀመሪያው ይሄ ነገር ናቸው። ሳያዩ አመኑበት። እኛ ግን ሁሉን አይተናል፣ ሁሉን ሰምተናል። እንግዲህ ውሃውን ወይን ሲያደርግ አይተናል። ዮርዳኖስን ሲቀድስ አይተናል። አያችሁት? አስቡት፣ ተመልከቱ። በዮርዳኖስ ወንዝ ዝንቱ ውእቱ ወልድየ የምወልደው ልጄ ይሄ ነው፣ ድምፁን ቃሉን ስሙት እያለ አብ ሲመሰክርለት መንፈስ ቅዱስ ከሰማይ ወርዶ በርግብ አምሳል ከራሱ ላይ ሲያርፍ ይህ ሁሉ አይተናል። ይህን አይተን ነው ማመንና መታዘዝ የቸገረን ወገኖች። እንግዲህ ከዚያ በኋላ ያለውን ወንጌልን ሲያስተምር በአስተምህሮቱ ውስጥ የሰራቸው ተአምራቶች ብዙ ናቸው። እንግዲህ ቅድም የዘረዘርናቸው ሙት ሲያነሳ፣ ዕውር ሲያበራ፣ ድውይ ሲፈውስ፣ ሐዘንተኞችን ሲያጽናና ሲያረጋጋ፣ የተራቡትን ሰዎች 5 እንጀራ 2 እንጀራ አበርክቶ 500 ሕዝብ 700 ሕዝብ ሲያጠግብ ከ5 እንጀራ ከ2 እንጀራ የተረፈው 12 መሶብ 12 ቅርጫት እየተነሳ ይህን ሁሉ አይተናል፣ አውቀናል። አጋንንትን ከሰው ልጆች ሲያስወጣ አይተናል። በባህር ላይ ሲረማመድ እግሩን ውሃ ሳይነካው አይተናል። ይህን ሁሉ አይተን እንደገና በቀራንዮ ላይ በችንካር ሲሰቀል ሲሞት እንደገና ሲነሳ ሲያርግም አይተናል። ይህ ማለት የአባቶቻችን የሐዋርያት ዓይን የእኛ ዓይን ነው። ሐዋርያት ያላዩትን ያልሰሙትን አላስተማሩም፣ አልጻፉም። ክርስቶስ የተናገራትን ቃል ነቢያት የተናገሩትን ቃል ሐዋርያው ማን ነው? መጥምቁ ቅዱስ ዮሐንስ የተናገረውን ቃል እናታችን ድንግል ማርያም ከእሷ አንደበት የወጣውን ቃል ብቻ ነው የጻፉት ያስቀመጡልን። እውነቱን ነገር ይዘን ነው በእውነት ነገር መመራት የከበደን ወገኖች ተመልከቱ። እና ይሄ ማለት እንግዲህ እኔ ብዙ ወደፊት አላችሁም የሚላችሁን ሁሉ አድርጉ አለቻቸው። እነሱም የሚያደርጉትን እንደሚያደርጉት እነሱም እናቱም ለአገልጋዮቹ የሚላችሁን ሁሉ አድርጉ አለቻቸው። አይሁድም እንደሚያደርጉት የማንጻት ልማድ 6 የድንጋይ ጋኖች በዚያ ተቀምጠው ነበርና እያንዳንዳቸውም 2 ወይም 3 እንስራ የሚይዙ ነበሩ። ኢየሱስም ጋኖቹን ውሃ ሙሏቸው አላቸው። እስከ አፋቸው ድረስ ሞሏቸው። ቀድታችሁ ለአሳዳሪው ስጡ አላቸው። ሰጡት። አሳዳሪው የወይን ጠጅ የሆነውን ውሃ በቀመሰ ጊዜ ከየት እንደመጣ አላወቀም ነበር። ውሃውን የቀዱት አገልጋዮች ግን ያውቁ ነበር። ውሃነቱን የሚያውቁት ውሃ የሞሉት ናቸው እንጂ አሳዳሪው ዋናው ሰርጉ እስከሚያልፍ ድረስ ኃላፊነት የተረከበው ሰው አያውቅም ነበር። ይኸውላችሁ አሁን ዋናው የተፈለገው ነገር እኔ የፈለኩት ነገር ምንድን ነው? የሚላቸውን ሁሉ አድርጉ ነው። ይኸውላችሁ እግዚአብሔር የሚያዘንን የሚመክረንን የሚመራንን ሁሉ ልናደርግ ግዴታ አለብን። ይህንን ለማድረግ ግዴታችን ከዘነጋን ልመናችን፣ ጸሎታችን፣ ድካማችን ከንቱ ነው። እግዚአብሔርን ጠርተነው ወይን ይለን እግዚአብሔርን ለምነነው ሊሰማን ፈጽሞ አይፈልግም። ያሳየን ነገር ትሕትናን ነው። ትሕትናን እንኳን ባያሳየን ለአምላክነቱ እኛ መገዛትና በትሕትና መመላለስ ግዴታችን ነው። አምላክ ነውና በዚህ ምድር ላይ እንኳን አንድ ባለሥልጣንነት የሚያንቀጠቅጠን እስኪ አስቡት። ያ ባለሥልጣን ካላከበር ነው ጌታዬ ካላል ነው ወንበሩን ካላዘጋጀን ትእዛዙን ካልጠበቅን ያኖረናል እንዴ? ያስራል፣ ይገርፋል፣ ይወርሳል። አያችሁ፣ ይገላልም። ስልጣን አለ፣ በኦሪቱ ተጽፏል። እግዚአብሔር አንድን ሰው መሪ ካደረገ ስልጣን ከሰጠ በኋላ እንደ ሕጉ ምከረው፣ አስተምረው። ለሕጉ የማይታዘዝ ቢሆን ግን ቅጣው። በምን? በሞት የሚቀጣውን በሞት
በእስራት የሚቀጣውን በእስራት፣ በገንዘብ የሚቀጣውን በገንዘብ ቅጣ። ስትቀጣውም አለ ሕዝብ እያየ መሆን አለበት፣ ሕዝብ እንዲማርበት። እያችሁ ነግበኔ እያለ ሁሉ ለሕግ ተገዥ እንዲሆን በሕዝብ ፊት አስረግረፈው። ስትገለው ሕዝብ እያየ ሰቅለህ ግደለው። በድንጋይ ወግራችሁ በእሳት አቃጥላችሁ ግደሉት ይላል እግዚአብሔር። ይሄ ለምንድን ነው? ሕግን የሠራ እግዚአብሔር ነው። እግዚአብሔር ሕግን ሰርቶ ለሰዎች ሕጉን ሰጥቷል። እኔን ሁነ እንደኔ ሁነ ሕጌን አስጠብቀ ምእመናንን ወገኖችን ጠብቅ ተብሏል። ያ ባለስልጣኑ ሕግን ባይጠብቅ ወዮለት ለራሱ። አወዳደቁ የከፋ ነው የሚሆነው። አያችሁ እግዚአብሔር የጣለው መቼም ቢሆን ትንሣኤ የለውም፣ አይነሳም ወገኖች። እንግዲህ ብዙ መሪዎች በዘመናችሁም ከዘመናችን በፊት አልፈዋል። ታሪካቸውን ስትመለከቱ ስታጠሩ አወዳደቃቸው የከፋ ሁሉ ከአንድ ድሃ በታች ወርደው ነው የምናውቃቸው። አያችሁ እግዚአብሔር እንዳከበረው የከበረ ሆኖ ያለፈ ጥቂቶች ናቸው። ብዙዎቹ ግን የሚነገር ውርደታቸው ነው የሚነገርላቸው። ዛሬ ከፍ ብንል እግዚአብሔር ከፍ እንዳደረገን ሁሉ ለእግዚአብሔር የተመቸን ሆነ አመራራችን ትውልድን የሚስብ ለትውልድ የሚጠቅም ሆነን ካልተገኘን መጨረሻችን በዚህ ዓለም ካለ ምንም ነገር ከሌለው ከኔ ድሃ ያልተሻለ ሆነን ነው የምንቀረው የእግዚአብሔር። ስለዚህ እግዚአብሔር የሚላችሁን ስሙ ያለችው እናታችን ድንግል ማርያም። እንግዲህ ይሄ በዚያን ጊዜ ብቻ ተነግሮ የሚቀር ቃል ሳይሆን እስከ ዓለም ፍጻሜ ድረስ ይህንን ትምህርት አድርገን ይህንን ቃል ሰምተን በዚህ ጋር እግዚአብሔርን በምንድን ነው የማገለግለው፣ በምንድን ነው ደስ የማሰኘው ብለን በዚህ ቃል እንድንገዛ ነው የሚያስፈልግ ነው። ይሄ ቃል ሊገዛን ያስፈልጋል። ይሄ ቃል ካልገዛን በስተቀር ሌላ ማንም ሊገዛን አይችልም። እግዚአብሔር እንደሆነ ሰውን ይህን ዓለም ሲገዛ አስወድዶ ነው እንጂ አስገድዶ አይገዛም። የዚህ ዓለም መንግሥት ግን ሲገዛ አስወድዶ ሳይሆን አስገድዶ የሚገዛው እያሰረ እየገረፈ እየሰቀለ ያለንን ነገር እየወረሰ ነው የሚገዛ። ምክንያቱም ስልጣን የተሰጠው ከእግዚአብሔር ስለሆነ። አያችሁ የዚህ ዓለም ባለስልጣን አስገድዶ ይገዛል። እግዚአብሔር ግን አስወድዶ ነው የሚገዛው። ግን በወዳኛው ዓለም ደግሞ እንግዲህ በምድር ላይ ሳለህ የሰጠውን ትእዛዝን መመሪያም ይዘህ የወደድከውን ተከትለሃል። ለዛ ለወደድከው ስራ ደሞዙ ይሄ ነው ብሎ ምን ይሰጠዋል? የዘላለም ፍዳን ያስረክበዋል። እኔ እሳት ውሃ አቅርቤልሃለሁ፣ ምርጫው ያንተ ነው። ይሄ ይጠቅምሃል፣ ይሄ ይጎዳሃል ብዬሃለሁ። የሚጎዳህን ነገር ትተህ የሚጠቅምህን ነገር ካልተከተልክ አለ የሚጠቅምህን ትተህ የሚጎዳህን ነገር ከተከተል ደሞዙ ይሄ ነው። ልቅሶ ነው፣ ሐዘን ነው፣ ዋይታ ነው። ይሄ ነው። ስለዚህ አሁንም እግዚአብሔር እኛን በሕይወትም እያለ እንዲመርከን ከሞትንም በኋላ መንግሥቱን እንድንወርስ በዚህ ዓለም ያገኘን ውጣ ውረድ፣ ድካም፣ ልቅሶ፣ ችግር፣ ረሃብትን፣ ስደት ያገኘን ሁሉ በዚያም ተከትሎን እንዳይመጣ እግዚአብሔር የሚናገረውን ነገር የሚያዘውን ትእዛዝ መስማት እና መተግበር ዛሬ ነው ለማለት ፈልጌ ነው ወገኖች። ይኸውላችሁ እና ሰው ደግሞ ካልተማረ አያውቅም። ለዚህ ነው ኑ እንማር፣ ፊት ለፊት እንተያይ። ለመታዘዝም እንኳን ይሄን ራሱ መለኪያችን ነው፣ ሚዛን ነው። በትንሹ ነገር ባልንጀራህን በትንሽ ነገር ፈትነው ይላል አባቶች ሲናገሩ። ባልንጀራህን በትንሽ ነገር ፈትነው፣ በትንሹ ነገር ፈትነው ሲባል እንግዲህ ያ ምንድን ነው? ቁም ነገረኛ ነው ወይስ ቁም ነገረኛ አይደለም ይልና አንድ ነገር ያደርጋል። እንግዲህ ባልንጀራው የተሳለቀ ከሆነ ያ ባልንጀራ አይደለም። አሁን ኑሮ ወደዚህ ማለት ትልቅ ነገር አይደለም፣ ትንሽ ነገር ነው። ልንከብር ነው የመጣ ነው። ጸሎት ዋጋ አለው። የፈለገው ተአምር ቢሆን ጸሎት ከዚህ ወንጌል አይበልጥም። የምንጸልየው ጸሎት ይሄ ስለሆነ ነው። አያችሁ አንዳንድ ጊዜ መልክዓ እንጸልያለን፣ ገድላትን እንጸልያለን፣ ድርሳናትን እንጸልያለን። እነዚያ ሁሉ ከዚህ የወጡ ናቸው። የቅዱሳንን ታሪክ እናነባለን። ግን ራሱ አናቱ ይሄ ነው። ሌሎቹ እንደ አካላት ቢሆኑ ይሄ ነው አናቱ። ከአንገት በላይ ያለው አካላት ይሄ ነው። ከአንገታችን በላይ ያለው ጭንቅላታችን ከሌለ ሌላው አካላታችን አይሰራም። ዓይን አያይ፣ ጆሮ አይሰማ፣ አንደበት አይናገር፣ እጅ እንደዛ አይዳስስም።
ጭንቅላት ሲኖር ነው ዓይንም ማየት፣ ጆሮም መስማት፣ አንደበትም መናገር፣ እጅም እግርም መስራት ያለባቸው ይሄኛው ሲኖር ነው። ለሁሉም መጻሕፍት ዋናው ይሄ ነው፣ ወንጌል ነው። ወንጌል ለመስማት የወንጌልን ቃል ሰምቶ ለመታዘዝ ፈቃደኛ ስንሆን ያ የጸለይ ነው ጸሎታችን የቀረው እንኳን ቢሆን ይሞላዋል እግዚአብሔር ወገኖች ይወላል። ስለዚህ ነው ኑ እያልን ስንላችሁ ደግሞ ብዙዎቻችሁ እየሰሙ ቃል ዝም ይሄ እግዚአብሔርን መናቅ ነው። አያችሁ እንግዲህ ተወልደን እስከዚህ ደርሰናል። እስካሁን ድረስ ያለነው በልመና ነው። ሞልቶልን ልመና አላቆምንም። አያችሁ ሞልቶልን ይበቃኛል ከእንግዲህ አያስፈልገኝም ብለን ልመና አላቆምንም። የጎደለብን ነገር ብዙ ስለሆነ ከልመና አልወጣንም። ታዲያ ከልመና ያልወጣ ሰው ኑ ሲሉት እንዴት አይሰማም? ይሄኔ አይገባኝም እግዚአብሔር እና እንግዲህ ከመጀመሪያው ላይ ብቻ ወቀሳ አበዛ ብለን እንዳትሉኝ፣ ለራሳችን እስከሆነ ድረስ ብዬ ነው። እኛ መቼስ ቤተ ክርስቲያን አባቶችን ሐዋርያትም ጻድቃንም እንዲህ ነው ለእግዚአብሔር እንዲሆን የተፈለገውን ሰው ከፍ ዝቅ አድርገው ነው ተናግረው ወደ እግዚአብሔር የሚያቀርቡት። ለዛ ነው እና አንዳንድ ጊዜ እንዳይሰማችሁ እፈልጋለሁ። እውነቱ ነገር ሲነገር እንዳይሰማችሁ እፈልጋለሁ። እግዚአብሔር እንግዲህ አያችሁ የመጻሕፍት ሁሉ ራሳቸው ዋቢያቸው ወንጌል ነው። ለወንጌል ሁሉን ነገር ቅድሚያ ልንሰጥ ያስፈልጋል ለማለት ፈልጌ ነው። እንግዲህ ጌታችን አምላካችን እግዚአብሔር የሚያዘንን ሁሉ ለመፈጸም ለመታዘዝ ፈቃደኛ መሆን ስንችል እግዚአብሔር ልመናችን ይቀበላል፣ ጸሎታችን ይቀበላል፣ ፈቃዳችን ይፈጸማል። ያሰብነው ነገር ሁሉ እኛ ሳንናገር እሱ ያደርግልናል ለማለት ነው። የተማርነውን ትምህርታችንን እግዚአብሔር በልቡናችን ያሳደርብን፣ ሰምተን ለመጠቀም ያውቃል። የዮሐንስ ወንጌል ምዕራፍ 2 ቁጥር 5 ላይ የሚላችሁን ሁሉ አድርጉ። ስለዚህ መጽሐፍ የሚያዘንን አባቶች የሚያዙንን ቤተ ክርስቲያን የምታዘንን ሁሉ ዝቅ ብለን በትሕትና በፍቅር ልንቀበለው፣ ልንታዘዘው፣ ልንተገብረው ይገባናል። ይሄ ሲሆን እግዚአብሔር ዕድሜ ይቀጥላል፣ መልካም ትዳር ይሰጣል፣ መልካም ልጅ